ለመለወጥ ፍላጎት ከሌለ የሚረዳህ የለም። ለመረዳት የመጀመሪያው ስቴፕ መፈለግ ነው። ለመለወጥ የምትጓጓ ከሆንክ ግን ሊያቆም የሚችል ኃይል የለም። ለጊዜው በር የሚዘጋ ይኖራል፣ ግን ጠቅሎ ሊያቆም አይችልም። ዋናው ምስጢር ያለው በአንተ ጉጉት ውስጥ ነው። ለማወቅ ጉጉት ከሌለህ ማንም አያግዝህም፣ ቢያግዝህም አይሳካልም። ጉጉቱ ካለህ ደግሞ ማንም አያስቆምም። በአንድ ሰፈር ውስጥ ያለች ትንሽ ኩሬ በላዋ ላይ ተንሳፈፈ ሰፋ ያለ ቅጠል ነበር። በዚህ ቅጠል ላይ 5 እንቁራሪቶች ቅጠሉን ተጠቅመው ተንሳፈዋል። ኩሬዋ ላይ ተቀምጠዋል። ከብዙ ቆይታ በኋላ አንደኛው እንቁራሪት ወሰነ። ከ5ቱ አንደኛው ወሰነ ዘሎ ወደ ውሃ ውስጥ መግባትና ከመንሳፈፍ መዋኘት ይሻላል ብሎ ወሰነ። ስንት እንቁራሪት ነው የቀረው ቅጠል ላይ? አንድ ሰው ከዛ ደፋር ሰው ስንት እጅ ያወጣችሁ? 5 ሌላ 4 ሌላ። ይህንን ጥያቄ የበርካታ ሀገራት ሲኦዎች ጠይቀዋል እና 90%ቱ መልሱን አይመልስም። 4 እያለ 5 እንቁራሪት ተንሳፏል። አንደኛው ዘሎ ለመግባት ወሰነ ነው ያልኩት እንጂ ገባ አላልኩም። መወሰን መግባት አይደለም። እዚህ ሆናችሁ ወስናችሁ ሊሆን ይችላል። ወጣችሁ ካላደረጋችሁት አይሆንም። በሚሊተሪ ኦዳሉፕ ይባላል። ለአንድ ውሳኔ መጀመሪያ ኦብዘርቭ ታደርጋለህ፣ ዘን ኦሬንት ታደርጋለህ፣ ዘን ዲሳይድ ታደርጋለህ፣ ዘን አክት ታደርጋለህ። አክሽን ካልመጣ በስተቀረ ዲሲሽን ውጤት አያመጣም።